በሀገረ መንግስት ግንባታ ሂደት ውስጥ ወጣቱ የሚኖረው ድርሻ ቀላል የማይባል ነው። በተለይም ከህዝቧ ውስጥ አብዛኛው ቁጥር ወጣት በሆነባት ኢትዮጵያ ወጣት የነገ ሀገር ተረካቢ ብቻ ሳይሆን ነገ የሚረከባትን ሀገር ዛሬ ራሱ የሚሰራት ሊሆን እንደሚገባ ይታመናል። ሀገርን መቀየር የሚችለው ያው ከምንም በላይ ስራ ነው፣ ጠንካራ የስራ ባህል ነውና በዚህ ዘርፍ ወጣቶች በጣም ትልቅ የሆነ አስተዋጽኦ ማበርከት ይችላሉ። አንዲትን ሀገር ለመቀየር ማንኛውም አይነት ነገር የወጣቶች ሚና ቀላል የሚባል አይደለም። ሞቱማን ጀራቹዳፍ ወጣት በመንግስት መኖር ውስጥ ቁልፍ ድርሻ ያለው ነው። የሀገርን ሰላም በማስጠበቅ ሂደት ውስጥ ከመንግስት ጎን በመቆም ትልቅ እገዛ የሚያደርግ ነው። በሀገር ውሳኔዎች ላይ ሀገርን በማሻገር ሂደት ውስጥ ወጣት ቀላል የማይባል ድርሻ ነው ያለው። ሾረ ጉዳ ሚና ጉዳ ተበቹ ደቀፍ ለዚህ ደግሞ የዲሞክራሲ ልምምድን ማጎልበትና ሀገርን በጠንካራ መሰረት ላይ ማቆም ተገቢም ነው። ወጣቶች በሰባተኛው ጠቅላላ ምርጫ ከፍተኛ በሆነ ቁጥር ድምጻቸውን ሲሰጡም የሚመሰረተው መንግስት ሀገርን የሚያጸና የተሻለችዋን ሀገር ለእነርሱ እንዲያሻግር በመሻት ነው። በሰባተኛው ሀገራዊ ምርጫ ላይ ተሳትፏል። ተሳትፎነቱም ደግሞ በብዝሃነትና ሀገርን ለሚመራው ነገ ይመራኛል የሚለውን ወጣት መንግስት መርጧል፣ ድምጹን ሰጥቷል። ከመንግስት እሱ የሚጠብቀው አንድ የወጣት ችግር የሆነው እንደ ሀገሪቱ እንዳሁኑ እንደ ነባራዊ ሁኔታ የምናየው ችግር ስራ አጥነትን ነው። ስራ አጥን ማስቀረፍ አለበት ብዬ አምናለሁኝ። እኔ እንደ ወጣት የምጠብቀው ነገር ወጣቱ የሰጠውን ኃላፊነት አደራ፣ እንዲሁም ህዝቡ የሰጠውን አደራ ባደራ መልክ እንዲወጣ እንዲሰራ እንዲሁ ለስም ሳይሆን እዛ ወንበር ላይ ተቀመጠው ህዝብ የሰጠውን ታማኝነት እንዲወጣ ላለው። ይህ ሲሆን ታዲያ ወጣቶች ከድህረ ምርጫ በኋላ ባሉ ጊዜያቶች የሀገርን ብሔራዊ ጥቅም የሚጎዱ ሁኔታዎች ላይ ጥንቃቄ ማድረግ አልፎም ጥቅሟን በሚያስጠብቁ ጉዳዮች ላይ ይበልጥ ባለድርሻ በመሆን ተሳትፎ ማድረግን ይጠይቃል። የሀገር ብሔራዊ ጥቅም ከግል ፍላጎት የተሻገረ ነው። ወጣቱ የነገዋን ኢትዮጵያ የሚሰራት ዛሬ ላይ ብሔራዊ ጥቅሟ የተጠበቀ ዲሞክራሲያዊ ልምምዷ የጎለበተ መሆን እንዲችል ማድረግ ሲቻል ነው። ለዚህ ደግሞ ራሱ ወጣቱ ነው ኃላፊነት ያለበት። እቺ ሀገር ወደፊት እንዳትሻገር የነገዋን ኢትዮጵያ ማየት የማይፈልጉ ብዙ ሰዎች አሉ። ወይንም ደግሞ ብዙ መጥፎ አካላት ወይንም ወጣቱን ለመመረዝ አምሮን መርዞ ወደማይሆን ነገር ውስጥ መክተት የሚፈልጉ ሰዎች ስላሉ ከዚህ አይነት ኢንፎርሜሽን እንዲቆጠቡ ነው። ወጣቱ ትውልድ ከምንም በላይ ዘመኑን የዋጀ አይነት የፖለቲካም ሆነ ዘመኑን የዋጀ ሀሳብ ሊኖረው ይገባል ብዬ አስባለሁ። የዲሞክራሲ ባህልን መገንባት በጋራ ከምንም በላይ ደግሞ ለሰላም መቆም ነው። እቺን ሀገር እኮ አሁን ላይ የሚቀበላት ወጣቱ ነው። እንደዛ ስለሆነ ግዴታ መምረጥ አለበት፣ የራሱን አሻራ ማሳረፍ አለበት። ምክንያቱም ሀገር የሚባለው ራሱ እኮ በወጣቶች ነው የሚገነባው። በሁሉም ህዝብ ሆኖ ሳለ ግን የወጣቶች ሚና እዚህ ጋር ከፍተኛ መሆን አለበት። ወጣት ስንል ያው ወጣት ማለት ያልተነካ ጉልበት ያለው ነው። አዲስ ነገር መፍጠር የሚችል አቅም ያለው ነውና እቺ ሀገር ደግሞ ገና አልተሰራባትም። ያንን ያልተነካ ጉልበቱን ይዞ ያንን እውቀቱን ይዞ ቢመጣ ቢሰራባት እቺ ሀገር ይለውጣል ብዬ አስባለሁ። ሰላማዊ የጸና ጠንካራ ሀገረ መንግስት ያላትና ጥቅሞቿ የተጠበቀላት ሀገር መፍጠር የሚቻለው የህዝቦቿ አንድነት ሲጠነክር ነው። ወጣቶቿም እርምጃቸው በማስተዋልና ከስሜት ይልቅ ስሌት፣ ከግል ፍላጎት ይልቅ ሀገር ማስቀደም ሲችሉ ነው። ይህ ሲሆን የነገው ትውልድ ዛሬውን በተሻለ ገንብቶ የተሻለችዋን ሀገር መረከብ ያስችለዋል። መጻኢ ዕድሉን የሚወስነው ወጣቱ ትውልድ ነው። ነገ ሀገር የሚረከበው ወጣቱ ትውልድ ነው ከምንም በላይና እሱ የሚያስተዳድረው ሀገር ላይ ወጣቱ የሚረከበው ሀገር ላይ አሻራው ከፍተኛና ጉልህ ሊሆን ይገባል። አሁን ያለው ኢንቫይሮንመንቱም በጣም የወጣቱን ጭንቅላት ላይ በጣም ሰርቷል። ወጣቱ አሁን ላይ ጭንቅላቱን እየተጠቀመበት ያለው እንዳልከው በስሜት ሳይሆን በስሌት ነው እየሄደ ያለውና አሁን ላይ ከቴክኖሎጂውም ጋር ከምኑም ጋር እየተራመደ ነው ያለው።